ባቸው እንደዛ ቦርጩን ያስተናፈሱት ደምረው ራሱ የቤተ ክርስቲያን ግፍ ነው እንደሚያደርግ ከአዲስ አበባ ጎንደር ከጎንደር አዳማ ከአዳማ ቃሊቲ ሻሸመኔ ያመላልሳል አዙሮ አዙሮ ደግሞ ኤርሚያስ አፍ ላይ ሊጥልህ ይሄኛው እንዲያቆን እንኳን እኔ ያላቀውም በእውነቱ ማለት ነው ራይነር ኤርሚን ያውቀዋል አሉና ቢያለቅስስ ገና ሳይመሽ ሌላ ለቅሶ ደግሞ በዚህ ዙሪያ ላይ እንሃው የገደል መድፈኞች አልተቻላችሁም በርቱ እንዲህ ነው አቀምን ማሳየት ማለት ነው እኔ በጣም ሁሌ ሮቢት አቀለሽ ሁሌ የምናገረው የኤርሚን ሐሳብ ሲያጣጥሉ ስለማይ ነው ነኝ ሁሉም ተሰብስበው ኤርሚኮ እንዲህ ነው ኤርሚኮ ቤቱን ከፍቶ እንዲህ ነው ኤርሚኮ እንዲህ ነው ኑ ሲላቸው ግን ፊቱ መቆም አይችሉም ማንንም ሰው በነገራችሁ ላይ ከናንተ ኋላ ማውራት ይችላል ከናንተ በታች ማውራት ይችላል እናንተ ፊት ቆሞ ማውራት እስካልቻለ ድረስ ትክክለኛ ሰው እናንተ ናችሁ አቅም ያላችሁ እናንተ ናችሁ ስለዚህ ኤርሚ አቅሙንና ዕውቀቱን የሚያሳየው ፊቱ ቆማችሁ ማውራት አትችሉም በቃ ይሄ ማይቀየር እውነት ነው ስለዚህ ቤታችሁን ከፍታችሁ የፈለጋችሁ ማለት ትችላላችሁ አልጎሪዝሙ ራሱ እንደዛ ስለሚፈቅድ ማለት ነው በእውቀትና በእውነት ደረጃ ግን ፊቱ እንዳትቆሙ ነው ያደረጋችሁ ወደፊትም አትቆሙ ይሄንን አሳይታችሁናል እኛ ምን መሰክራለን ነገ ደግሞ ኦፓል እንደዚህ ያለችን ብላችሁ ብታለቅሱ ወርድ ከራሴ የለውበትም ነኝ ፖለቲካ ተሰራብን ምን አይነት ፖለቲካ ነው የሚሰራባችሁ ኤርሚያስ ገድል አልጻፈ ኤርሚ አነበበ እንጂ ጻፈ እንዴ በመጽሐፍ ቅዱስ ብቻ እናምንም ያላችሁት እናንተ ናችሁ መጽሐፍ ቅዱስ ብቻ በቂ ብለን አንለም ያላችሁት እናንተ ናችሁ ነገራችሁ ማለቂያ የለው ነገረንትን ነው የነገራችሁ ብዛት ኑ በቃ ባላችሁ ነገር ላይ እንወስት ባሉ ደግሞ እየየ እናቴ ቀሚስ አደናቀፈኝ ያምር እስከ መቼ ነው ግን 2018 በውሸት የሚገነባ የእግዚአብሔር መንግስት የሚፈርስበት አመት ይሁን ብለን ነው እኛ አመቱን ስንጀምር የአዲስ አመት ቀን የጀመርነው እውነት እየፈረሰ ነው ጋይስ እየፈረሰ ነው በሉ የመዝሙራችሁንም ግጥምና ዜማ አስተካክሉ በየመሃሉ ኤርሚን አስገቡበት ያው ነው ከሞቱት ያልሞተው ይሻላል ምን ጥቅም አለው ይሄ አሁን ይሄ ምን ይባላል አለ ሰውዬ እንዴ ፖለቲካ ተሰራብኝ አላለም ጋይስ በኢየሱስ ያመር ጉድ እኮ ነው ከዚህ በኋላ ማለት ነው ከኤርሚ ጋር በገድል ዙሪያ ንጽጽር የሚያደርጉ ሰዎች ኮርስ ወስደው እኔ ከተናገራለሁ ኮርስ ወስደው አሰላለፍ ተምረው የንጽጽር የኮምፓራቲቭ ሲስተሙን አውቀው ተዘጋጅተው ምናምን ነው የሚመጡት በቃ በጠጥ ቁጥር ግን ብድግ እያላችሁ ልክ የትራፊክ መብራት እንደሚጥሰው ብድግ እያላችሁ ኤርሚያስ ቀጠና የምትገቡ ሰዎች እግዚአብሔር ይሁናችሁ ስካራችሁ በረድ ሲል እንደዚህ የማስተዛዘኛ ቪዲዮ በመስራት ነው ታሪካችሁ የሚያበቃው ሞቅ ብሎት እኮ ነው ሰውየው ይዛን ቀን ያንን ያለው ደምሮ ስለሞተ ሜርሲ ጥሪ አቅርባለች በኦርቶዶክስ ከሴት ጋር በገድል ዙሪያ እናወራም እንዳትሉ እንጂ ሜርሲ ጥሪ አቅርባለች ዲያቆን ከኔ ጋር እናርገው ከኤርሚ ጋር ተኮነ ለነገሩ የኤርሚ ሞዴሬተር ኮንሽ አይቀበልሽም ችግር የለም ይቀበለኝ እንዴ መቀበል አለበት ሞዴሬተር በመሆን ከሆነ ኤርሚ ሞዴሬተርን እንዲያነሳ ነግረዋለሁ ኦፓሏ ሞዴሬተርን ያንሳ ኤርሚ ከዛ ከኔ ጋር ይወያያል ኦፊሻሊ ሞዴሬተርነት መነሳቱንም አሳያለሁ ለምን በሞዴሬተር ይጋባብኛል
ስለዚህ ሞዴሬተሪ እንዲነሳ ነግረውና ለሱ እኔ ግን ደጋግመሽም ንገሪልኝ አንቺ ጥሬን ይቀበለኝ ዲያቆን ስዩም አልወያይም ያለውን ርዕስ ከኔ ጋር መወያየት ይችላል። እኔ ፖለቲካ አልሰራም። ፖለቲካ ሊሰራብኝ ነው ብሎ አይደል? አይ እኔ ፖለቲካ አልሰራም። እሱ የፈለገው ሰው ጋር ወይ ቴዲ አዋሳ ጋር በመስቀሉ ዙሪያ እንዳልኩት ያው ለሴት ያለው ግምት በዛ ቤተክርስቲያን ያው መናገርም ስለማትችል ያንን ተገና አድርጎ ካላመለጠ በስተቀር በመስቀሉ ዙሪያ ከኔ ጋር እንዲወያይ ዲያቆን ስዩም በትህትና እጠይቃለሁ። ኦፓል ቤት ያው ኦፓል ቤትም ስም ስለያማቸዋል ኦፓል ቤት ሆኜ እኔ ኦፓል ቤት ካልኩማ በቃ ቀረ። ሜርሲዬ እንደቀረ እኔ ልንገርሽ ኢሉሚናቲ ቤት ነው። አይ ነው የሆነ ጽሑፍ አይቼ ነበር። እኔም እሱን ርዕስ አድርጌ እገባለሁ። ኮሜንት ላይ እንደውም ቶፒክ የሆነ ነገር ሰጡኝ። አይ ቲንክ ሜታፎር ነው መሰለኝ ሲጽፈው የነበረው ብንጸድቅም ባንጸድቅም እንኳን ኦፓልን ወደድናት ብያለሁ። እኔ ደግሞ በቃ ብንጸድቅም ባንጸድቅም እንኳን ኦፓልን ወደድናት ይሄንን ርዕስ አድርጌ እገባለሁ። ኦኬ ሰው ኦፓል 666 ናት። ኦፓል ክርስቲያንን ታሳድዳለች። ኦፓል ስላሴን ሰደበች አይደል? እሷን አቅርቦ ለእሷ ወንጌል መንገር እሷን እኛ እውነት ነው ወዳልነው ነገር ማምጣት ነው ወይስ ቤት ከፍቶ እሷን ማሳደድ? የኦፓል ቀሚስ አደናቀፈኝ ማለት ነው። ስለዚህ እናንተ ብንጸድቅም ባንጸድቅም እንኳን ኦርቶዶክስ ሆንን እንኳን የማርያም ሆንን ነው አይደል ያላችሁት? ብንጸድቅም ባንጸድቅም እንኳን ኦፓልን ወደድናት። ይህንን ቶፒክ አድርጌ እኔ ገባለሁ። አሁን እኔ ሜርሲ በኦፓል ቤት ሆኜ ዲያቆን ስዩምን የቀረውን ዲቤት ከኔ ጋር እንዲያደርግ ጥሪ እያቀረብኩለት ነው በመስቀሉ ዙሪያ። ይሄንን ለማለት ነው የምወደው። እችን ስሎጋን ግን በደንብ አቀንቅኗት። ብንጸድቅም ባንጸድቅም እንኳን ኦፓልን ወደድናት እያላችሁ ስሎጋን አድርጉት ኤቭሪዌር። ይሄ ርዕስ በሚነሳበት ላይቮች ላይም በሚሰሩ ቪዲዮዎች ላይም ሄዳችሁ ስሎጋን አድርጉት። እኛ እንደዚህ ወንጌል እየቀረበ ነው። ትክክል ያልመሰለውን ራሱ እየቀረበ ነው ትክክል የሚያደርገው። ኦኬ፣ እያሸሸ እየሰደበ አይደለም። ስለዚህ ብንጸድቅም ባንጸድቅም እንኳን ኦፓልን ወደድናት እያላችሁ ላይቮች ላይ እሷን ለመርገጥ እሷን አያይዞ ከኛ ጋር ለመርገጥ የሚደረጉ ላይቮች ላይ እና ቪዲዮዎች ላይ ይሄንን ጻፉ። ጥሬን ደግሞ አስተላልፉልኝ። ሌሎቻችሁ ቀጥሎ። ኦፓሏ አለው ሰማለሁ። አዝነናል፣ ደንግጠናል፣ ልባችን ተሰብሯል። በእርግጥ ትናንትና ካሊድ የድሮ አባል ሟች እየበዛ ነው ከገደል አማኞች ብሎ ነበረ። አሁን ወጪ ቀነሰልን። ካሊድን ጥሪው። ሮቢ ደግሞ እሑድ ልንቀብር እያለ ሲያለቅስ ነበር ትናንትና። ደግሞ እንደገና ሌላ ሟች እያልን ነበር ትናንትና። ቢያንስ ተመስገን። ግን ከሞት ለመትረፍ እንደዚህ አይነት ተልካሻ ምክንያት ግን መጠቀም የለብንም። ኧረ ፍርሃት ከሞት አያድንም ጋይስ። ደፈር በሉ፣ ደፈር በሉ። እንደ ቀልድ ጀምራችሁ እንደ ጦር መፍራት ጀመራችሁ። በጣም እኮ ነው የሚገርመው። ለምን ቀለሜ ምናምን ነገር እያሉ ነበር የሚያላግጡትና ወይ የሊዱዬ ለምን ከኛ ጋር በዳመናው አምላክ አይወያዩም? ከኛ ጋር ራሱ አይመጣም። እርግጠኛ ነኝ። አይ መጀመሪያ ማህበር መግባት። አሁን የኦርቶዶክስ ማህበራዊ ሚዲያ ላይ ያሉት የኦርቶዶክስ ክርስቲያኖች ድክመት ጽዋና ማህበር ክርስትናና ሰርግ ነው። ጠላና አረቄ ያለበት ድግስ ያለበት በሙሉ ነጠላቸውን እየጎተቱ መሄድ በጣም ስለሚቀናቸው መጀመሪያ ማህበር መግባት አለብን። ጽዋ ሁላችሁም እዚህ ኮሜንት ላይ ያላችሁ ጴንጤዎች ጽዋ ጀምሩ። እጣ ተጣጣለን ነው ታዲያ። አደራችሁን እኔ እንደው የተክልዬ እንዳይደርሰኝ ምንም እጣ ፋንታ አይደሉም። ተክልዬ እጣ እንጣጣልና የኪዳነ ምሕረት ጽዋን ይጠጣሉ። ካልሆነ የትም ነው የማታገኟቸው እነዚህን ሰዎች። በንጽጽር ዙሪያ በደረቁ አይነጻጸሩ።
እሺ በመጠጥ ይሁን ንጽጽሩ፣ በመጠጥ ይሁን። አንድ የመለሰ ሁለት አረቄን ይችላለሁ። ታውቃላችሁ ድሮ ማስታወቂያ ምናምን ሲሰራ ሰዎች ከዲስካውንት ቀጥሎ ጥቅማ ጥቅሞች አሉት ማለት ነው። በመጠጥሽ ንጽጽሩ ላሸነፈ አይደለም። ማሸነፍ ኤርሚያስን በገደል ዙሪያ የማይታለም ነገር ነው። ግን ደፍሮ ለመጣ አንድ ጥያቄ ለመለሰ ሰው አንድ ቢራ። እሺ በዚህ ይሁን። ትስማማላችሁ? የምር ግራ ገባን እኮ በምን እንጥራቸው? ከዚህ በኋላ ኤርሚ ጋር ሊነጻጸር የሚመጣ ሰው ደፍሮ ንጽጽሩን ተቀብሎ በሰዓቱ ለመጣ ሰው አንድ ካሳ ቢራ፣ በቆይታው በደቂቃ ውስጥ ተረጋግቶ ለቆየ ሰው ደግሞ ለ6 ወር የመጠጥ ወጪ። እንዲህ ነጠላና ጋቢ እናትና ልጅ በፈሳሽ ነገር ካልሆነ የሚደለሉ አይደሉም እነዚህ ሰዎች ወገን። ሁለት አማራጭ ነው ያለው። የመጀመሪያው በየማህበሩና በየጽዋዋቸው እየሄድን እንቀላቀላለን። ውስኪ ችግር የለው ፍርዬ፣ እሺ ብላ ይምጡ እንጂ ምንም ውስኪ ችግር የለው። ያንቺስ ከፋ አይደለም ሶሊያና? ታዲያ እንግዲህ ምን እናደርግ? አንድ ስህተት ሰርታችኋል በነገራችሁ ላይ ጴንጦች። አያችሁ እንደ አድባር ይቆጥሩት የነበረው ፈለገ ሞተ እና ልክ እንደ ጎሳ መሪዎች የሆነ በቃ ፈለገ ከሞተ በኋላ በራስ መተማመናቸው በጣም ቀንሷል። ስለዚህ እንደ አማራጭ ያንን ነው መጠቀም ያለብን። አሁን በመጠጥ እየደለልን ነው የምንጠራው። ንጽጽር ስታረጉ በደረቁ እንዳጠሯቸው። ኦፓሏ ዛሬ ማስተካከያ ላድርግ። ይቅርታ በጣም በመሀል ስለገባው በጣም ይቅርታ። በጣም ብዙ ማስተካከያ እያደረጉ ለዚህ ነው መወዳቸው እኮ ወገኖቼን። ስለዚህ ስሎጋኑን ማሻሻያ አርጊበት እያሉኝ ነው። ምን አሉ? ጸድቀናል፣ እኛ ጸድቀናል። ኦፓል ብትጸድቅም ባጸድቅም እንወዳታለን። እኛ መጽደቃችንን ያረጋገጥን ስለሆንን ነው እና ጸድቀናል። ብትጸድቅም ባትጸድቅም ኦፓልን እንወዳታለን። ማስተካከያ የስሎጋን ማስተካከያ ተደርጓል። ላሳውቅ ብዬ ነው። ይቅርታ በመሀል ስለገባው። አይ ትክክለኛ ማስተካከያ ነው። አሁን ደግሞ ለነዘዘር ኦፓታያት በለኝ ተሙ። ለምንድን ነው ነዘዘር የማትቀበሉት እንዴ? በጣም ነው የተበሳጨ ነው እኮ አንዱ አንተ ነህ እኮ ተሙ። ቀደሜ ኤርሚ አይተንፍሱ ምናምን እያልክ በጣም ብዙ የዳቦ ስም አወጥተለት አንድ ወልዳ ስሙን አበዛችሁ እንደተባለው ንጽጽር ሲባሉ ግን ሁላችሁም አትወጡም ከቤታችሁ። አሁን ምን እናደርግሽ ተሙዬ? እኔ እኮ ተዋለሁ፣ በእውነት ተዋለሁ። ግን ምን እናደርግሽ? ወይ በቃ እዛ የከፈታችሁት ልብስ ቤትና ጸጉር ቤት መሽጉ። ቤተ ክርስቲያኗ ብዙ ልጆች አሏት፣ ወደ ሚዲያ ይምጡልን። አንድ አማራጭ መድረክ ልቀቁ። ተዛዝላችሁ ሰለሜ ሰለሜ እያላችሁ እኛም ስለ ገድል እንዳናቅ ኤርሚያስም እንዳይሸነፍ እያረጋችሁብን ነው። ነገሰ እኮ ሚዲያው ላይ። ሁለተኛው ነገር ደግሞ በቃ በጽዋ እንጫወት፣ በጽዋ እንጫወት። እሺ እኔ ኪዳነ ምሕረት እጠጣለሁ። ሜርሲ ጥሪሽን ስለማቀበል ለእኔ የአማኑኤል ይሆንልኝ። ወይ ደምሮ አንቺ ያለሽበት አይገኝም። አማኑኤል ደምሮ የተረፈበት ቀን ነው። ማንም ሰው እንዳይጠጣ። እሺ የመድኃኒዓለም ይሆንልሽ። መድኃኒዓለም ይስማማኛል። በቃ የመድኃኒዓለም እንደዚህ በጽዋ ካላጫወት ናቸው የሚገኙ አይደሉም። የምር ነው እኮ እንዴ ተሙ። አንተን በደንብ ሀሳብህ መግለጽ ስለምትችል ማለት ነው ተሙ። በገድል ዙሪያ ላይ ንጽጽር የሚያደርጉ ሰዎች ወደ ሚዲያ የሚጽውልን። ለማን ነው የጻፍከው? ለእኔ ነው ወይ መከራዬ?
ተጫወቱ መጣው። መግባት የምትፈልጉ ወንጌል መስበክ ማስተማር ሀሳብ ያላችሁ ሰዎች ግቡ። አንድ 20 ደቂቃ እኔ እመለሳለሁ አለሁ። ሰላም ለዚህ ቤት ይሁን ባል ተባረኪ ያስተመለስ ሰማናለች። መርሴ ብሩኩኝልኝ በዚህ ያላችሁ ንቁ ሜሪ አምላኳ የተከለልሽው ልጅ ሁላችሁም ሰላማችሁ ይዛ እንዴት ናችሁ? ሜርሲን ሳስባት እቴጌ ጣይቱ ኦርቶዶክስ አላረገው መጀመሪያ ኤርሚያስ ከኔ ጋር ያመንከው ነገር እንዳታረግም ግን ባክህ ሚውት አድርግ አንተ ሽማግሌ ይበና መላጣን አስተካክለ ሚውት አንተ ሚውት አድርግ ስነስርዓት ነው እኮ ሚውት አድርግ አንተ ኦፓል አውጪው ቤኪ የሚባለውን አውጪው እህትዮ አውጪውና አሳቤል ውጣ ከዚህ ውጣ ነው ኦፓል ስርዓት ነው ኦፓል አስወጪው እና ምንድነው ጠላ በሱ ቦታ ኤርሚያስን ታስገቢዋለሽ አስወጪው ይሄንን ውጣ ተይ ኮተታ ኦፓል ይላይሳደም ምድረ ተቀጣሪ በጠቅላላ አስወጪው ቤኪ የሚባለው በጠቅላላ አስወጪው ኦፓል አስወጪው ጨርስና ታወራላችሁ በቃ ዝም አስወጪ ምድረ ቅጥረኛ በጠቅላላ 300 ብር በየወሩ ይከፈላል ትንጫጫል አስወጪው ይሄንን በየወሩ ለአንተ ጠላ ገዛለሁ ከፈለክ አንተ እንዳንተ አይነቱን በየወሩ 300 ብር ይከፈለዋል ጠላ ኮተታ አስወጪው ኦፓል አስወጪው ኦፓል አስወጪው እሺ ደቂቃ ስጪውና ሐሳቡን እንዲበልና ከኔ ጋር ያወራል ችግር በቃ ሽማግሌው ተረጋጋ እኔ ኦፓልዬ ምን አለ መሰለህ ደቂቃው ስኝለት ኦፓልዬ ቆይ ይረጋጉ ሽማግሌው ይረጋጉ ቆይ እኔ ከጴንጤ ቤት እንደ ዛሬ ምንድነው ምን አቀላለሁ አንተ ወጥ ቀማሽ ቆን ካላቀም ያቺ እንጨት ቤቷን እኮ እናቃለን እኮ ዝም በለ ሞተረኛው ነህ መላጣ ዝም ብለህ አዳምጥ ዝም ብለህ ይሄ ወጥ ቀማሽ ቆን ካላቀም አንተ እኔ ቀማሽ አይደለሁም እኔ ተመስገን እባላለሁ እንዳንተ አይነቱን ሽማግሌ ቀጥሬ ማሰራ ድንቅ ባለ ሀብት ነኝ እና የወር ደሞዝ ከቸገረ ቀጥራለሁ ገብቶሃል አሁንም ልነግርህ እንደምሰራ በነገራችን ላይ የት እንደተማርኩ ምንም አሰራም እቀጥራለሁ እንዳንተ እቀጥራለሁ በጣም ባይላተራል ኦርጋናይዜሽን ከፈለክ የፈለክበት ቦታ መማር ትችላለህ እቀጥራለሁ አዳምጠኝ ዝም ብለህ አዳምጠኝ ያው ለሽማግሌ ለጡረተኛ ቦታ የለኝም ከረንሲ ደሞዝ የማገኝ የኔ ድርጅት ለጡረተኛ ቦታ የለውም ይኸውልህ የኔ ድርጅት ይኸውልህ ከዘር ማንዘር አላስተዳድርም ለሱ ደቂቃው ስጪው አንድ ጊዜ ኦፓል ለሱ ደቂቃው ስጪው እኔ አቋርጬው አንተ ማንንም ያውቃል ለሱ ስጪው ደቂቃው ለኔ ጀርመን ሀገር ዝም ካላለ ለሱ ደቂቃውን ስጪው ለሱ ደቂቃውን ስጪው እኔ አዳምጠኝ ቅሌታም ሽማግሌ ቦታ ስላለኝ በትክክል አስረዳዋለሁ ስጪው ደቂቃውን ለሱ ኦኬ እሺ ይቀጥል እሺ ታንኪዩ ስንት ደቂቃ እሺ ታንኪዩ በነገራችን ላይ እንግዲህ ተከታታይ 300 ክብረነት ነገር ምናምን እንዳትናገር ብሮ እሺ አልናገርም አይ እኔ እንዲህ አይነት ባህር የለኝም 300 ብር ተከፋይ ናችሁ ነው ያለው በነገራችን ላይ ፐርሰናል ነገር ማውራት ባያስፈልግም እኔ ቼክ ሪፐብሊክ ነው የተማርኩት ጀርመን ሀገር ነው የተማርኩት ባይላተራል ኦርጋናይዜሽን ነው አዲስ አበባ ውስጥ የምሰራው ኢፍነሰሪ በቃ በጣም በትልቅ ኑሮ እኖራለሁ እግዚአብሔር ይመስገን የወንጌል ሸክም ግድ ብሎኝ የምኖር ሰው ስለ ወንጌል የምሰራ ነው ከወንጌል 5 ሳንቲም አይደለም የማገኘው ለወንጌል በተቻለኝ መጠን እግዚአብሔር በረዳኝ መጠን ብዙ ነገር ላረግ የምችል ሰው ነኝ እግዚአብሔር ይመስገን የምለቃቀመው ነገር የለኝም ይሄ ፐርሰናል እንትን ነው ሌላ ጥያቄ ካለው በተለይ መስቀል ላይ ገድል ላይ አልወያይም ካለ እንግዲህ የእምነቱ አስተምሮቱ ስለሆነ እሱን ነገር ዲፌንድ ማድረግ ከቻለ ጥሩ ነው ስድብ ጥሩ አይደለም እሱ ቢሳደብ እኔ አልሳደብም ምክንያቱም እንግዲህ የስጋ ስራ የተገለጠ ነው ይላል የመንፈስ ፍሬም የተገለጠ ስለሆነ የመንፈስ ፍሬ ማፍራት እንጂ የስጋ ፍሬ ማፍራት ተገቢ አይደለም ስለዚህ ይሄንን ነው የምለው በመስቀልም በስዕልም ዙሪያ ምናልባት ሐሳብና ጥያቄ ካለው እሱን ዲፌንድ ባደረግ አለበለዚያ ጣዖት ነው ስለማምን እኔ ጣዖት ነው የሚሰግደው ወይም ጣዖትን ነው ታቅፎ የተቀመጠው ወይም በጣዖት ፊት ነው የሚንቀጠቀጠው ልመናውን የሚያቀርበው ብዬ ነው የምናገረው ኢፍ ነሰሰሪ እንግዲህ በዚህ ጉዳይ ላይ ዲፌንድ ካረገ ጥሩ ነው ማይ መሳደብም ይሻላል ካለ ኪፖን ስለዚህ እንዲያጠራጠር እያደረገ እናውራ ተሜ ታንኪዩ ጎ ሄድ ደቂቃውን አቋርጬው ከዚህ በኋላ ተሳስቶ እንደዚህ አይነት ባለጌ ሽማግሌ ከኔ ጋር እንዳያወራ ስለምፈልግ ደቂቃውን አቋርጬው ኦፓል
መልካም 5 ደቂቃ ስትሰጪኝ ቴንኪው። እኔ በስዕል ጉዳይ፣ በመስቀል ጉዳይ፣ በነገረ ማርያም ጉዳይ፣ በነገረ ቅዱሳን ጉዳይ፣ በምልጃ ጉዳይ ከማውራቴ በፊት ጴንጤዎች የሚያመልኩትን አምላክ አያውቁት። የሚያመልኩት አምላክ ጤነኛ አምላክ እንዳልሆነ ስለማውቅ መጀመሪያ ነገረ ኢየሱስ ላይ መነጋገር ይቀድማል። ቤተ ክርስቲያን ልዩነታችን ብላ የምታስተምረው ትምህርት ስዕል አይደለም። ቤተ ክርስቲያን እንደ ቤተ ክርስቲያን የምታስተምረው ትምህርት ቤተ ክርስቲያን ያለውት አንዳንድ ደደቦች እንደሚያወሩት አላወራም ፕሮግራም ስላለኝ ማለት ነውና ቤተ ክርስቲያን እንደ ቤተ ክርስቲያን አንዳንድ ሰዎች በስሜት ተገፍተው በተለያየ ነገር ተነርተው መስቀሉ ላይ እናውራ እንደገና ደግሞ ስዕል አድኖ ላይ እናውራ ሊሉ ይችላሉና እኔ ላወራ መችለው አንተ የምታመልከው ኢየሱስ፣ ኤርሚያስ የሚያመልከው ኢየሱስ፣ እኔ ማመልከው ኢየሱስ ይለያያል። ገባ? ስለዚህ እኔ ማመልከው ኢየሱስ አንድ አካል አንድ ባህሪ ያለው ፍጹም ሰው ፍጹም አምላክ የሆነው ስጋን ከመለኮት ጋር የተዋሃደውን ድንቅ አምላክን ያመለኩት ስመጣ ይሄ የስዕል ጉዳይ የነገረ መስቀሉ ጉዳይ ለይቶኝ አይደለም የመጣሁት። ኢየሱስ የዘላለም ሕይወት አለው ብዬ የመጣሁት ስመጣ። ስለዚህ ድንገት መጽሐፍ ቅዱስ ሲናገር ምን ይላል? ሕዝቤ ዕውቀት ከማጣቱ የተነሳ ጠፋ ይላል እና ዕውቀት ከማጣት የተነሳ የጠፋችሁ ፕሮቴስታንቶች ዕውቀት ያለበት እውነተኛው ክርስቶስ ኢየሱስ በደሙ የመሰረታት ክርስቶስ ኢየሱስ የዘላለም ሕይወት የሰጣት አንዲት ሐዋርያቶችም ደግሞ እንዲያገለግሉላት የፈለጋት ክርስቶስ ደም ሐዋርያቶች ደግሞ ላብ አልፎም ተርፎ ደግሞ ራሳቸውን እስከ መሰዋት ድረስ የሰጡበት እነ እስጢፋኖስ የሰጡባት አንዲቱ ሃይማኖት ኦርቶዶክስ ናት ብዬ ነው የመጣሁት። ሄደ ከሌላ ሰዎች ጋር ልታወራ ትችላለህ። አንተ ተያይዘ ስዕል፣ አንተ ተያይዘ መስቀል። አዎ ለስዕሉ ባለቤት እሰግዳለሁ። ለስዕሉ ባለቤት ስሰግድ ገብቶኝ የገባኝን ግን መረዳት ከመንገሬ በፊት የክርስቶስ ኢየሱስን ስጋ የክርስቶስ ኢየሱስን ደም የዘላለም ሕይወት ይሰጣል ብለህ ታምናለህ ወይ ነው። አንተን እንኳን በ300 ብር የቀጠረ ኤርሚያስ አበበ ወይም ደግሞ በመታወቂያ ስሙ ቀለመወርቅ አይተንፍሱ አያውቀውም። ይሄንን ሐሳብ አያውቀውም። ሌሎቻቸው መተው ስሜታዊ ሆነው መስቀሉን አላፍርበትም ሌላውን ነገር አላፍርበትም ሊሉ ይችላሉ። ገባ? ኢየሱሱ ላይ እንኳን እኔ እናንተ አንግባባም። ከሱ ደግሞ አልፎ ተርፎ ደግሞ ያንተ መንፈስ ቅዱስ አጋንንት የኔ መንፈስ ቅዱስ ደግሞ የዘላለም ሕይወት የሚሰጥ ነው። ያንተ መንፈስ ቅዱስ ሪባ ጃላቡራ የሚል የማይታወቅ ቋንቋ የሚያስወራ የኔ መንፈስ ቅዱስ ደግሞ ራስን የሚያስገዛ ደግሞ ሰዎች ደግሞ ቢያወሩት ደግሞ ሊተረጉሙት የሚችል ቋንቋ የሚያወራ አምላክ ነው እኔ የምከተለው። መንፈስ ቅዱስ ከመለኮት አንዱ ከአምላክ ደግሞ አንዱ የሆነ ድንቅ አምላክ ነው እኔ የምከተለውና ይሄ ስዕል፣ መስቀል፣ ቀለም ምናምን የምትላቸው ፓርቶች ከሱ በተሻለ መጀመሪያ ኢየሱስን አንተ አታውቁም እና እንዳለ የምታወሩበት ወርድ እንዳለ የምትናገሩበት ነገር ሁሉ ልክ ስላልሆነ ያንን ነገር መንገር በትክክል ስላስፈለገኝ ነው የመጣሁት። አዎ ኦፓል እህቴ ናት። ኦፓል እህቴ የሆነች የመጀመሪያ ጉዳይ ክርስቲያን ባትሆንም ኢትዮጵያዊ እህቴ ናት። ሙስሊም አይደለችም፣ ፕሮቴስታንት አይደለችም፣ ሐዋርያ አይደለችም፣ ካቶሊክ አይደለችም። የራሷ የሆነ መረዳት ያላት ልጅ ናት። ኦፓልን ሲያደንቃት ኤርሚያስ የጠላት ወዳጄ ነው የሚሰድብልኝን አከብረዋለሁ በሚል እኔ ደግሞ የሚሰድብልኝን ደግሞ አላከብረም። የኔ አምላክ ተሳዳቢ አምላክ ስላልሆነ የሚረግሙንም መርቅ የሚያሳድዱንም ደግሞ ባርክ የሚል ድንቅ አምላክ ስለሆነ ቆይ ተረጋጋ ላውራ። ኦፓል የአንድ ደቂቃ ጨምሪልኝ። እሱ ያቁምበት። አንድ ደቂቃ ጨምሪልኝ። እሺ አንድ ደቂቃ ጨምሪልኝ። እሱ ያወራበት አንድ ደቂቃ ጨምሪልኝ። እሺ ጨምሪልኝ። መጀመሪያ አንድ ደቂቃ ሲጨምሪልኝ ነው ማውራው። ኦኬ እሺ ቆይ ሄይ ኦፓል ሰላም ናችሁ? እንዴት ናችሁ? ከዛ ሲጨርስ እኔ ላውራ ፕሊዝ። 2 ደቂቃ ጨምሪልኝ። ኤክሱን ደግሞ እንደገና ደግሞ 2 ደቂቃ ጨምሪልኝ።
አንድ ጊዜ ማንም ይሁን ማንም ከተነፈሰ 2 ደቂቃ ጨምሪልኝ። እኔ ማንም ሰው እኔ ደጋፊ የለኝም። ደጋፊ ክርስቶስ ነው። 2 ደቂቃ ጨምሪልኝ። 2 ደቂቃ ጨምሪልኝ። 2 ደቂቃ ጨምሪልኝ። አንድ ሰው ቱ ሲል እጨምራለሁ። 2 ደቂቃ ጨምሪልኝ። 2 ደቂቃ ጨምሪልኝ። 2 ደቂቃ በጣም ጥሩ። ስለዚህ ሰዎች በተቻላቸው መጠን እኔ ኤርሚያስ ራሱ የትኛው ሐሳብ ላይ የትኛው ትምህርት ላይ እንዳለ አላውቅም። ለምሳሌ ያክል እኔ ጴንጤ ነኝ ይላል። ጴንጤዎች የራሳቸው የሆነ አስተምህሮት አላቸው። ፔንቴኮስታሎች በራሳቸው አስተምህሮት ሪባ ጃላቡራ ቢሪቡራ ባባባባ የሚሉት ቋንቋ አጋንንታዊ የሆነን ትምህርትን የሚከተል ነው። ኤርሚያስ አበበ ሲጀምር ከኔ ጋር ከመስቀሉ ጋር ከማውራቱ በፊት ወይም ደግሞ ከቅዱሳን ስዕላት ጋር ከማውራቱ በፊት ቋንቋ ብሎ የሚከተለው የመላእክት ቋንቋ የሚሆን የእግዚአብሔር ቋንቋ ብሎ የሚጠራውን ቋንቋ ራሱ በራሱ ልክ አጋንንታዊ የሆነ ሐሳብን የያዘ ነው። ጴንጤዎች የሚከተሉት ትምህርት አጋንንታዊ መሆኑን በትክክል ስለማውቅ በቪዲዮ ማስረጃ ያለኝ ሲጠመቁም ሆነ ልክ ሊጠመቁ ሲሉ የሆነ የደፈረሰ ውሃ ውስጥ ሲገቡ የበለጠ ጭቃ እያደረጉት የሚመጡት አጋንንታቸው በራሱ እንደ ደም እየቀላቀለው ጭቃውን እንደ አፈር እያደረገ የሚመጣበት ሃይማኖት ነው ያላቸው። ይሄንን ነገር በትክክል ሳይረዱበት መጀመሪያ ከመስቀሉ ጋር ከስዕላት ጋር ከገድላት ጋር ከሌላ ከቅዱሳን ሐሳቦች ጋር ከመከተላችን በፊት ይህንን ሐሳብ በራሳቸው ስለማያውቁት እኔ ጴንጤ የትኛው ሐሳብ ላይ ነው ያለው? እንኳን እሱ አይደለም ጴንጤው አይደለም እርሷል ሰዓት ይዤ ነበር። ሌላው እንኳን ሐሳባቸው አንድ ደቂቃ ጨምሪልኝ። ሚውት አድርጌያለሁ። 1 ደቂቃ ጨምሪልኝ። እሺ ያው ደቂቃ እያለኝ ያቋረጠው 1 ደቂቃ ጨምሪልኝ። 2 ደቂቃ ምንድነው? በግሌ አታደርገው እንዴ? ተመስገን ሳያልቅ ነው የጀመሩት። 2 ደቂቃ ጨምሪልኝ። 2 ደቂቃ ጨምሪልኝ። አሁን ገብተህ እንትን አትበል። እኔና ተመስገን እያወራን ነው። ስለዚህ 3 ደቂቃ ጨምሪልኝ። ገና ነኝ ካልገባ 3 ደቂቃ ጨምሪልኝ። 3 ሰው አውርቷል። 3 ደቂቃ ጨምሪልኝ። አልጨረስኩም። ሐሳቤን አልጨረስኩም። ደቂቃ እያለኝ ያቋረጥሽ። ሌላም ጌስት አስገቢለትና አትረባበሽ ውስጥ ይበቃል። አንዴ ለእኛም ተራስችንና አውርተን ሰዓታችን ለተሟስቴት ነው መሰለኛል። እሺ ቆይ እኔ ከኔ ጋር ነው ወርዷል እሱ። አንድ ጊዜ ያለውን ነገር መልስ ልስጥ። በጣም ይቅርታ ቢንዬ ኤክስ አሁን ነው መጣ። እሺ ዮሐንስ ቀጥል። ደህና ዋሉሽ። ፒስ ደህና ዋሉ። ሚውት የሚያደርገኝ ግን ኦፓል የሚገርምሽ ተሜ ነበር ማስ አሁን ንቁ ታደርጊኛለሽ እንዴ አንቺ? ለምንድን ነው ሚውት አለ? ተሞከታች እየሰማ ነው ኤክሶዬ ባንሳ አረ እግዚአብሔርን ያንተን አላለከው ቀደም ብለህ እኔ ኮወራድ ሁሉ እያሉኝ እንደው ቆይና ለመልስ ብዬ ነው። ንግስት እኔ አይደለሁም ከኔ ጋር ችግር ካለበት ችግርን በቅርስ ነገር ያልነካው ያው እሱ ያሳያት የለ እንዴ? ታንኪዩ። እሺ መጀመሪያ ግን ሁለታችሁ ተሰደደው ነገር አለ። ያው ሮጦ የሚሸሽበትን ነገር እናውቃለን። መልስ መስማት አይፈልግም። ምክንያቱም እሱ ስለሚወቀስ ማለት ነው። እንግዲህ እኛና እሽታች ይሆናል። እኛና ጴንጤዎች የምናመልከው ኢየሱስ ራሱ ችግርና ልዩነት አለው ብሏል። እውነት ነው። እኔ ልዩነት አለው ብዬ አምናለሁ። ምክንያቱም እኛ የወንጌል አማኞች የምናመልከው ኢየሱስ እናቱ ሞዳቸውን ካልማርክልኝ ጡቴን ቆርጬ እጥላለሁ ብላ ቢለዋ ስታነሳ ሮጦ ጡት የሚያቅፍ በሰማይ እንደገና ደግሞ በፍርድ ወንበር